እንግዲህ በራሳቸው ጥረት ይሄ ልጅ እጅ ከፍንጅ ይዘውታል ማለት ነው። አሁን ላይ ደግሞ እንግዲህ ማህሌት ያለችበትን ቤት መቼም እንደሚጠቁሙ አውቃለሁ። ምክንያቱም ይሄ ልጅ ለዚህ ማህሌት የሚጠብቃት ልጅ የቀጠረ ይሄ ልጅ ነው። ሁሉም ነገር ያውቃል። እንደገና ደግሞ ከአጎቷ ጋር የሚሰራው ሰውዬ ውጭ ሀገር ሂዷል ይላል። ውሸቱን ሊሆን ይችላል እንግዲህ ውጭ ሀገር ላይሄድም ይችላል። ያው የባለሀብቶች ወይም ወንጀለኞች ስራቸውን በደንብ እናውቃለን። ልክ ሲያዙ ሊያዙ ሲሉ ወይ የሆነ እንትን ሲመጣባቸው ሁልጊዜ ማሸግሸግ ነው ወደኋላ። አንዴ ውጭ ሀገር ሄዷል፣ አንዴ ክፍለ ሀገር ሄዷል። ይሄ የእነሱ ስራ ስለሆነ ልዑል ደግሞ ይህን ስራ በደንብ አድርጎ ስለሚያውቀው ይሄ ሰው ውጭ ሀገር ሂዷል ወይስ አልሄደም የሚለውንም እያንዳንዱ ከገባበት ገብቶ ያወጣዋል ማለት ነው። አሁን ላይ ለአሁኑ ደብዳቤውን ስላገኘ እግዚአብሔር ይመስገን። ምክንያቱም እዛ ላይ ይቺ ልጅ ምን አይነት እንደጻፈችለት ፈጣሪ ነው የሚያውቀው። ሌላው ሲቀጥል ደግሞ አሁን ላይ እሷን ለማግኘት ቅርብ ሆኗል። በቃ ይህን ደብዳቤ ካነበበ ምን ለእሷ ብዙም እንትን አይልም ማለት ነው። ልዑል ሲጀመር መጀመሪያም ብሏችኋል፣ ቢደክም ቢለፋም እሷን ሳላገኝ መቼም ቢሆን አላቆምም ፍለጋዬን። አጎትየው ባለፈው ትናንት ወዲያ የተለቀቀው ቪዲዮ ካያችሁ እንግዲህ አይታችሁታል። ልዑልን እያስፈራራው ነበረ። በእኔ ስራ አትግባ፣ አንተን አይመለከትህም፣ ይሄ የቤተሰብ እንትን ነው ብሎ ልዑልን ከኔ ጋር መደራደር የምትችል ከሆነ እያስፈራራው ብዙ ነገር እያለው ነበረ። ልዑል ደግሞ እንግዲህ አንድ ነገር ከያዘ አይደለም ለሚወዳት ይቅርና ለስንቶች እንባ ያበሰ የስንት ንብረት ያስመለሰ። እኔ እዚህ ጋር ስላወራው አይደለም ስለምታዩት ማየት ማመን ነው። እና ብዙ ነገር ታሪክ የሰራ ልጅ ነው። አይደለም ለኤልሳ ይቅር ማለት ነው። አጎትየው አሁን እውነቱ እየደረሰበት ስለሆነ የሚለውን የሚቀበጣጥረውን ብዙ ነገር እየለፈለፈ ነው። ግን መጨረሻው ግን ቅሌቱና ውርዴቱ ይመጣል። ሌላው ደግሞ ከአጎቱ ጋር የሚሰራው አሁን እሱ ደግሞ ወንጀለኛ እንደሆነ እንግዲህ በደንብ ኤልሳን ዋናው ኤልሳ እንድትታገት ያደረገው የራሱ ጓደኛ ነው። ይሄ ሰውዬ አሁን ውጭ ሀገር ሂዷል ብሎ እያወራን፣ ይሄ ልጅ ግን ላይሄድም ይችላል። ያው ስትያዙ እኔን ያለንበትን አትጠቁሙ ምናምን ስለሚባሉ ለዛም ይመስለኛል እሱም ፈርቷል። አንተ እኔ አሁን ባወራ በእኔ ዋስትና የሆነ ነገር ብሆን ምን ታረጋለህ? ዋስትና ትወስዳለህ ወይ ምናምን እያለ ነው ይሄ ልጅ። ሞር ስህተቱን እንኳን ቢያምን ደብዳቤውን ኦር ሰጥቶታል ለልዑል። አይታችኋል እንግዲህ። ግን እኔ በጣም የገረመኝ ነገር የልዑል ጥበቡን በቃ ሳታደንቁ አታልፉም። የእውነት እንዴት አድርጎ ይሄ ልጅ እኔ ምለው በስመ አብ ስጠታቸው ግን የእግዚአብሔር እንትን እውነት ይገርመኛል። እንዴት አድርጎ ጥበብን እንደሰጣቸው ሰውን እንዴት አድርጎ መያዝ እንዳለበት እንግዲህ እንዴት አድርጎ እንደደረሰበት በዚህ 2 ቀን 3 ቀን ውስጥ ምንም ሳይደክም። እኔ እኮ ወድጄ አይደለም ባለፈው ልዑልና ዘላለም የሚሰሩትን ስራ ማንም ሰው ሊሰራው አይችልም። የፖሊስ ወይም የእንትን አካል ብትነግሩት ራሱ የእነሱን ያክል ፈጥኖ ራሱ እዚህ ያለምንም አሁን ፖሊስ የሆነ ጥቆማ ሰጥታችሁት በጣም ደክሞ ለፍቶ ብዙ ሰዓት ወስዶ ብዙ ጊዜ ወስዶ ነው አይደል? ቢያገኝም ራሱ ማግኘት ያገኛሉ። ያን ሰው ግን ጊዜ ይወስድባቸዋል። የእነዚህ ጀግኖች ደግሞ በቃ ሰውን እንዴት አድርገው እኔ ኧረ እመቤቴን ቃል የለኝም ስለነሱ። በጣም በስመ አብ እውነት ደግሞ ኤልሳ ተገንታ ከልዑል ጋር ሆና የማይበት ቀን ቅርብ ነው ታያላችሁ። ይሄ ደብዳቤ እጁ ላይ ከገባ በቀጣይ እሷን ይዟት እንደሚመጣ ኤልሳን ይዟት እንደሚመጣ ባለሙሉ ተስፋ ነን። ውጭ ሀገር ሄዷል የተባለውን ወራደ ሰውዬ መያዙ አይቀርም። የኤልሳን ንብረቷም የአባቷን ንብረት እንግዲህ እንደሚመለስላት አምናለን። ምክንያቱም እስካሁን ድረስ በአጎቷ ነው እንግዲህ የድርጅቱ በየእንትኑ ገቢ የሚገባለት ወደሱ ነው።
እሱ ግን ስለ እኛ ቤተሰብ አንተ ምን አገባህ? እኛ እንትን ብለን ነው። አባቷ ደግሞ ታሟል፣ የኤልሳ አባት። በዛም ምክንያቱም ይሄ ሰውዬም ሊሆን ይችላል እንግዲህ ማንም አይታወቅም። ግን ሆነም ቀረም ለኤልሳ የሚገባትን እንደሚገባት እንደሚያስመልስላት አልጠራጠርም። ለስንቶችም እያስመለሰ ነው አይደለም ለሚወዳት ይቅርና ማለት ነው። ይሄ ሰው አሁን ላይ እውነቱ እየደረሰበት ስለሆነ አጎትየው በጣም ብዙ ልዑልን ለማስፈራራት ልዑል ስራውን እንዲያቆም የማያደርገው ነገር የለም። እኔ ይህንን ስራ ከተውክ ትተዋለህ፣ ያለዛ ደግሞ ከኋላ የሚከተልህን አንተ ታውቃለህ ብሎ ከትናንት ወዲያ ሲያስፈራራው ነበረ። ልዑል ደግሞ አንድ ጊዜ የሆነ ነገር ከጀመረ በፍጹም እሱ አስፈራራም አላስፈራራም ለራሱ ማዘን ያለበት እንደውም ይሄ አጎትየው ነው። ምክንያቱም አሁን ላይ ማህሌት እውነት ይሄ ሰውዬ አግቷት ምን እያደረጋት እያሰቃያት እንደሆነ ይቺ ልጅ ከተገኘች በኋላ እንግዲህ እስር ቤት እንደሚወርድ ታያላችሁ። ምክንያቱም በገዛ ስጋው እንደዚህ አረመኔ ጨካኝ የሆነ ይሄ ሰው ስንት ሰው እንደዚህ አንደኛ ነገር በጣም ስድና ባልዬ ነው። ወንድሙ ቤት ተቀምጦ የወንድሙን ሚስት እያማገጠ ያለ ሽባ ሰውዬ ማለት ነው። እረ በስመ አብ ይቅርታ፣ በጣም እውነት አናዶኛል። በጣም ነው ያናደደኝ ሲናገርም። እኔ ባለፈው ባያችሁት ቪዲዮ በልዑል ምንድን ነው የሆነ ምንድን ነው ምናምን ብሎ ልዑልን እንትን ሲል ያው ልዑል ሲጀመር ለሆነ ነገር ከጀመረ በፍጹም እሱን የሚያስቆመው ነገር የለም። ይሄ ሰው ቢያስፈራራ ምን ቢል ዛቻ ቢያደርግ አንድ ጊዜ የሆነ ስራ ከጀመሩ እነሱ እስከ መጨረሻው ድረስ ይፋለማሉ። ግን ቅሌቱና ውርዴቱ አሁን ማህሌት አልኩኝ ኤልሳ ስትገኝ ምን አይነት ቅሌታም እንደሚሆን እስር ቤት እንደሚጠብቀው አላወቀም። አሁን ላይ ገንዘብ መሰብሰብ እንደው ሰው ከዚህ ከመስፍን አይማርም። የሰው ገንዘብ ጥቅም አፍት የሰው ነው። የሰው ወርቅ አያደንቅ። የሰው ሰብስበሽ መጨረሻ ሳትበዩ ሳትደሰች በቃ ይኸው የሚጠብቅሽ ሞትና እስር ነው። በቃ ምንም እኔ እንጃ ሰው እንዴት ከምን እንደሚማር አላውቅም። ትነግሪዋለሽ፣ ታሳይዋለሽ፣ እያሳየሽው በእንትኑ የሚተኛ ነው። በቃ ምንም እኔ እንጃ እንዴት አድርገሽ እንደምታወሪ በምን አይነት ቋንቋ እንደሚገባው ሰው አላውቅም። በየጊዜው የወንጀልን እንዴት አድርገው እያመጡ እንደሚያጋፍጧቸው መጨረሻቸው ደግሞ እነዚህ ሰዎች ወንጀለኞች እስር ቤት እንደሚገቡ እያዩ መልሰው ደግሞ የልዑልን ስራ በደንብ ያውቃል። ይሄ አጎትየው ኤልሳን ከማገቱ በፊት ልዑል ምን አይነት ስራ እንደሚሰራ በደንብ ያውቃል፣ በደንብ ይከታተላል። ግን ይሄንን እያየ ሰውየው ያለምንም ማቅማማት፣ ምክንያቱም እሱ ያለው ገንዘብና ገንዘብ ብቻ ነው። ስለ ልጅቷ ስቃይ ወይም ስለ አጎት ወይም ስለ ወንድሙ ወይም ምንም አላሳሰበውም። እሱ ላይ በእንትን የመጣው ብር ብቻ ነው። ለዛም ደግሞ መጨረሻው እንግዲህ ይሄው እያያችሁት ነው። ዋናው ነገር ኤልሳ እንድትገኝ ጸሎት እናደርጋለን። ልዑል ቢያንስ አሁን ይረጋጋል ብዬ ተስፋ አደርጋለሁ። ምክንያቱም የጻፈችለትን ካነበበ በኋላ ምን አይነት ሁኔታ እንዳለች ከየት እንደሆነች ምን ባላት ቦታ እንኳን ብትጽፍለት ራሱ ይቀይሯታል። ምክንያቱም ደብዳቤው እነሱ ጋር ስለነበረ አንብበውታል ኦሬዲ። ግን ሆኖም ቀረም ልጅቷን ያገኛታል። በዚህ 3 ቀን ታያላችሁ። የእውነት በቀጣይ እንደውም ይዟት ይመጣል ብዬ ነው የማስበው። ምክንያቱም ይሄ ልጅ ቀጥታ ከወሰዳት እሷ ከታገተችበት ቤት ከወሰደ እንደምትገኝ ተስፋ አለኝ። አንበሳ ነው የእውነት የጀግና ነው። እንደውም ትናንት ወደ ምንድነው አንድ ኮመንት እያየው ነበረ። ለምን ዘላለም ከአንተ ጋር አያግዝህም? ዘላለም የራሱን ስራ እየሰራ ነው፣ ለምን አትተጋገዙ ምናምን። ያው እሱም እያያችሁት ነው፣ በራሱ ስራ ተወጥሯል። ግን
አስፈላጊም ከሆነ ደግሞ እነሱ ያው ስለሚያሉ ስለሚያወሩ ልዑልም ፈለገ ዘላለምም ፈለገ ልጅቷን ማግኘታቸው ስለማይቀር ምንም እንትን የሚለው ነገር የለም። ግን አሁን ላይ ደብዳቤው ስለተገኘ በጣም ደስ ብሎኛል። በቀጣይ ደግሞ ኤልሳ እንደምትገኝ ባለ ተስፋ ነኝ። ይሄ ሰውዬ ውጭ ሀገር ሄዷል የተባለውም ሰውዬ እንግዲህ ዋናው ኤልሳ እንድትታገት ያደረገው ከአጎትየው ቀጥሎ ይሄ ሰው ነው። ሁለቱም እንግዲህ ጥፋታቸውን በስነ ስርዓት ልጅቷ ተገንታ ምን አይነት እንትን እንዳደረሱባት እሷ ከተገኘች ነው በእነዚህ ሰዎች ላይ ክስ ብትመሰርት መታሰር ካለባቸው እሷ እንትን ካለች ይታሰራሉ። አሁን ልዑል ዝም ብሎ ሚስቴ ጠፍታለች እሱ አግቷታል ቢል እኔ እንጃ የሚታሰሩ አይመስለኝም። ምክንያቱም ምንም አይነት መረጃ እስከሌለው ድረስ አያግቷት አይታሰሩም ማለት ነው። ግን ደግሞ እሷ ከተገኘች በኋላ እሷ እውነቱን ሁሉ ነገር ከተናገረች ኤልሳ ይሄ አጎት የተባለውም ሰውዬ ያም ሰው አብሮ የሚሰራውም እያንዳንዳቸው በእሷ ዙሪያ እንትን ሲያሰቃያት የነበሩትን ማሳሰር ትችላለች። የአባቷንም ንብረትን ማስመለስ ትችላለች ማለት ነው። ግን ደግሞ ከብሩም ይልቅ እሷ በጤና ምንም ነገር ሳትሆን እንደ ማህሌት ሳይጫወቱባት እንድትገኝ ባለሙሉ ማለት ምኞቴ ነው። ማህሌትን አያያችሁ ሰዎች ከሷ ብዙ ነገር ተምረናል። ምን ያክል በሴትነቷ እንደተጫወቱባት አሁን ላይ ምን አይነት ስሜቷ እኔ እንጃ። እውነት እንደውም አሁን እያገገሙ ነው ሁለታቸውም። በጣም አሁን በጣም እጅግ በጣም አሁን ደስ የሚሉ ሁለቱም ሲዋደዱ የምታያቸው ፍቅራቸው ምናቸው በጣም ደስ የሚሉ እሷ ደግሞ ባለሙሉ ጤነኛ ሆና ተመልሳ ደግሞ እውነት እሱንም ማየት እንፈልጋለን። ያው ልዑል ባለፈው አንድ ጊዜ ስለ እሷ እያወራ ነበር። ሙሉ ጤንነቷ እንዲመለስ መታከም እንዳለባት ምናምን ብዙ ነገር እያወራ ነበር። ልክ እንደ እሷ እንግዲህ እሷም እግዚአብሔር ሙሉ ጤና ሰጥቷት በመስፍንና በአሸናፊ ምክንያት ነው እንደዚያ የሆነችው። ስለዚህ አሁንም ይቺ ኤልሳም እንደዛ እንዳይፈጠርባት እንግዲህ የእውነት በስመ አብ ሴት ስትሆኑ ትንሽ ከባድ ነው። ብቻ ቸር ወሬ ያሰማን ነው የምንለው። መጥፎውን ነገር ያርቅልን። ደግሞ አሁን ደብዳቤው ከደጅ ከገባ ደግሞ እንደሚያገኛት ባለሙሉ ተስፋ ነን። ከልዑል ምንም አይነት ነገር ተደብቆ አይቀርም። እውነት ትወጣለች። ሁልጊዜም እውነት ናት። ለማንኛውም የምወዳችሁ የማከብራችሁ የዛሬው ቪዲዮ ይመስል ነበረ። ዛሬ በጣም ደስ የሚል የልዑልን ደስታ እያያችሁ እንግዲህ ላይክ እና ሼር እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ በቀጣይ ኤልሳን ይዟት እንደሚመጣ ጸሎት አድርጉለት። የምወዳችሁ ሰላማችሁ ይብዛልኝ። ባይ ባይ።